በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንዴት አላችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ በሰባተኛ ክፍል የምዕራፍ 3 ትምህርት ተገናኝተናል። መራሕያን ምንድን ናቸው? ምንስ ይመስላችኋል? በጣም ጥሩ። እንግዲህ አንድ ማንኛውም ቃል የራሱ የሆነ መነሻ ግስ ይኖረዋል። መራሕያን ስንል መርሃ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም መራ ማለት ነው። መርሃ ማለት። ስለዚህ መራሕያን ሲሆን ደግሞ በብዙ ሲነገር መሪዎች ወይም ደግሞ ፊት አውራሪዎች እንደማለት ነው። ስለዚህ እነዚህ መሪዎች ወይም ደግሞ ፊት አውራሪዎች በግዕዝ እነማን ናቸው የሚለውን ነገር እንመለከታለን። በነገራችን ላይ እነዚህን ትምህርት ስንማር በእንግሊዘኛ ቋንቋ ያሉትንም እንደዚሁም ደግሞ በአማርኛ ቋንቋ ያሉትንም በመመልከት ነው። እስኪ ከአማርኛ እንጀምር። በአማርኛ ከበደ መጣ የሚለው አረፍተ ነገር ከበደ መጣ በሚለው አረፍተ ነገር ከበደን ሊተካልኝ የሚችለው ሌላ ቃል ምን ሊሆን ይችላል? ማን ነው? እሱ አይደለ? እሱ መጣ በሚለው አረፍተ ነገር ውስጥ ከበደ መጣ በሚለው አረፍተ ነገር ካለው ትርጉም ጋር አንድ ነው ማለት ነው። ጥሩ። እኔ እያስቀደስኩ ነው። እኔ እያስቀደስኩ ነው። ስለዚህ እኔ ምንድነው ማለት ነው? አንድ ምንድነው? ተውላጠ ስም ነው ማለት ነው። በአማርኛ ተውላጠ ስም እንላቸዋለን። ስምን ተክተው የሚገኙ እንደማለት ነው። ከበደን እሱ እንደተካው ሁሉ ማለት ነው። በጣም ጥሩ፣ በጣም ጥሩ። እኔ፣ እኛ፣ አንተ፣ አንቺ፣ እናንተ፣ እሱ፣ እሷ፣ እነሱ። ይሄ እንግዲህ ተውላጠ ስሞች ናቸው ማለት ነው። እነዚህ ቃላት ስምን ተክተው በአረፍተ ነገር ውስጥ ሊገቡ ይችላሉ ማለት ነው። ስለዚህ በአማርኛ ስንት ተውላጠ ስሞች አሉ? እንቁጠራቸው። እኔ 1፣ እኛ 2፣ አንተ 3፣ አንቺ 4፣ እናንተ 5፣ እሱ 6፣ እሷ 7፣ እነሱ 8 ናቸው ማለት ነው። በጣም ጥሩ። በእንግሊዘኛስ እኔ የሚለውን የሚተካልን ተውላጠ ስም ወይም ፕሮናውን ማን ነው? አይ። እኛን የሚተካው ማን ነው? ዊ። ጥሩ። አንተን የሚተካው ማን ነው? አንቺንስ የሚተካው ማን ነው? እናንተንስ የሚተካው ማን ነው? ማን ነው? ዩ። አንተ ዩ፣ አንቺ ዩ፣ እናንተ ዩ። ጥሩ። እሱ የሚለውን የሚተካው ማን ነው? ሂ። እሷ፣ ሺ፣ እነሱ፣ ዘይ። ጥሩ። እንቁጠራቸው እንግሊዘኛዎቹን ደግሞ። አይ 1፣ ዊ 2፣ ዩ 3፣ ሂ 4፣ ሺ 5፣ ኢት 6፣ ዘይ 7። በዋነኝነት ደግሞ ኢትን ከዚህኛው የቋንቋ ክፍላችን ጋር ስለማንጠቀመው 6 አድርገን እንወስደዋለን ማለት ነው። ጥሩ። ስለዚህ በእንግሊዘኛ 6 ፕሮናውኖች አሉ፣ በአማርኛ 8 አሉ። እየጨመረ ነው የመጣው። ከእንግሊዘኛ ወደ አማርኛ ስንሄድ ከ6 ወደ 8 ነው ሄደው። በግዕዝስ ምን ሊሆን ይችላል? ምን ብለን እንጀምር? እኔ ብለን እንጀምር እንችላለን። ግን ብዙ ጊዜ በቤተ ክርስቲያናችን ስርዓት አንድ ሰው
ቅድሚያ የሚሰጠው ለማን ነው? ለሌላው ነው አይደለ? ቅድሚያ የሚሰጠው እንጂ እኔ ብሎ አይጀምርም። ብዙ ጊዜ አይ ብለው ይጀምራሉ ፈረንጆች፣ እኔ ብለው ይጀምራሉ። በቤተ ክርስቲያናችን ስርዓት ግን አንድ ክርስቲያን ግን ምን ብሎ ይጀምራል? ሌላውን በማስቀደም ይጀምራል አይደለ? አንተ ትብስ አንቺ ትብሽ እንደምንለው ማለት ነው። ስለዚህ እኛ ከሶስተኛ መደብ እንጀምራለን። ሶስተኛ መደብ ስንልስ ምን ማለት ይሆን የሚለውን ነገር በትምህርታችን የምንመለከተው ይሆናል። ስለዚህ እሱ ብለን እንጀምር። እሱ ማለት በግዕዝ ውእቱ ነው። እስኪ በሉኛ አንድ ላይ ውእቱ። በጣም ጥሩ። በነገራችን ላይ ይሄ ምን አይነት ንባብ ነው? የባለፈውን ትምህርታችን አስታወሳችሁ? ውእቱ ምን አይነት ንባብ ነው? ጎበዞች ተነሺ። ጥሩ። ውእቱ ማለት እሱ፣ የእቲ ማለት እሷ፣ ውእቶሙ ማለት እነሱ። እነሱ ግን ለማ ውእቶሙ ስንል እነሱ ለወንዶች፣ ውእቶን እነሱ ለሴቶች። ልዩነቱን እየተመለከታችሁ በአማርኛና በእንግሊዘኛ መካከል ያለውን ልዩነት፣ ግዕዝ ሲጨመር ደግሞ ያለውን ልዩነት እየተመለከታችሁ። በጣም ጥሩ። ሶስተኛ መደቦችን ጨረስን። ሶስተኛ መደብ ስንል ራቅ ብለን የምንናገርላቸው እንደማለት ነው። ውእቱ፣ የእቲ፣ ውእቶሙ፣ ውእቶን አይደለ? ወይም በአማርኛ እሱ፣ እሷ፣ እነሱ ለወንዶች፣ እነሱ ለሴቶች። በጣም ጥሩ። ወደ ሁለተኛ መደብ እንምጣ። ሁለተኛ መደብ ስንል ከስሙ መረዳት እንችላለን። በነገራችን ላይ ሁለተኛ መደብ ስንል እናንተ ከሌላ ሁለተኛ ወገን ጋር የምትነጋገሩት እንደማለት ነው። ለምሳሌ ፊት ለፊታችሁ የተቀመጠው ሰው ወንድ ከሆነ ምን ትሉታላችሁ? አንተ ትሉታላችሁ። ሴት ከሆነች አንቺ፣ ብዙ ከሆኑ እናንተ አይደለ? ወንድና ሴት ብዙ ሲሆኑ ግን በግዕዝ የራሱ የሆነ ልዩነት አለው። በጣም ጥሩ። ሁለተኛ መደብ በግዕዝ አንተ ከአማርኛው ጋር አንድ ነው፣ ንባቡ ግን ይለያል። አንተ፣ አንቲ፣ አንቺ ማለት ነው። አንትሙ፣ እናንተ ለወንዶች፣ አንትን፣ እናንተ ለሴቶች። ልዩነቱን እየተመለከታችሁ በአማርኛ እናንተ ስል ወንዶች ትሆኑ ሴቶች ትሆኑ ወንድና ሴት አንድ ላይ ትሆኑ ማወቅ እችላለሁ? አልችልም። በግዕዝ ግን አንትሙ ካልኩኝ ወንዶች ናቸው። አንትን ካልኩኝ ሁሉም ሴቶች ናቸው። ሴትና ወንድ አንድ ላይ ኮንኩኝ በወንድ አንቀጽ እንጠራለን፣ አንትሙ በሚለው እንጠራለን ማለት ነው። ስለዚህ ሴቶችን ብቻ ደግሞ አንትን እንላለን ማለት ነው። ሁለተኛ መደብ አራት አሉን ማለት ነው። አንተ፣ አንተ፣ አንቲ፣ አንቺ፣ አንትሙ እናንተ ለወንዶች፣ አንትን እናንተ ለሴቶች። በጣም ጥሩ። የመጀመሪያው መደብ ጋር እንምጣ። አንደኛ መደብ ከስሙ መረዳት እንደምንችለው አንድ አይደለ? ስለ ራሳችሁ ስታወሩ፣ ስለ ራሳችሁ ስላችሁ እንደ አንድ ሰው ወይም ደግሞ ብዙ ሆናችሁ እኛ ብላችሁ እንደ አንድ ስትናገሩ አንደኛ መደብ አነ፣ እኔ ማለት ነው። ንሕነ፣ እኛ ማለት ነው። በጣም ጥሩ። አነ፣ እኔ፣ ንሕነ፣ እኛ እንላለን ማለት ነው። ስለዚህ አንደኛ መደብ ስንት አሉን ማለት ነው? ሁለት። ሶስተኛ መደብ ስንት ነበሩን? አራት። ሁለተኛ መደብ አራት፣ አንደኛ መደብ ሁለት፣ አጠቃላይ ስንት ሆኑ? 10። ስለዚህ 10 መራህያን ወይም ደግሞ 10 ተውላጠ ስሞች አሉን ማለት ነው። እንመለስ።
አማርኛ ላይ ስንት አለን? 8። እንግሊዘኛ ላይ ስንት ነው ያልነው? 6። ግዕዝ ላይ 10። ግዕዝ ላይ ለምንድን ነው የበዛው? ለምንድን ነው የበዛው? አንተ ብለን እናንተ እንላለን ለወንዶች። ከዛስ አንቺ ብለን እናንተ እንላለን ለማ? ለሴቶች ማለት ነው። ግልጽ ነው አይደለ? እሱ ብለን እነሱ እንላለን ለወንዶች፣ እሷ ብለን እነሱ እንላለን ለሴቶች። ስለዚህ ግዕዝ በጾታ ራሱ ይለይልናል ማለት ነው። ስለዚህ ከእንግሊዘኛ ወደ አማርኛ፣ ከአማርኛ ወደ ግዕዝ እየሄድን ስንመጣ የመግለጽ አቅሙ ምን እያለ ሄደ ማለት ነው? እየጨመረ መጣ ማለት ነው። ግልጽ ነው? ጥሩ። ስለዚህ እነዚህ 10 መራህያን በአጠቃላይ እነማን ናቸው? እነማን ናቸው? ውእቱ፣ ይእቲ፣ ውእቶሙ፣ ውእቶን፣ አንተ፣ አንቲ፣ አንትሙ፣ አንትን፣ አነ፣ ንሕነ። እነዚህ 10 መራህያን ናቸው ማለት ነው። ጥሩ። ለምንድን ነው ታዲያ እነዚህ 10 መራህያን በግዕዝ ቋንቋ የሚጠቅሙት? የመራህያን ጥቅም አንደኛ እንደ ተውላጠ ስም ሆነው ማገልገል ይችላሉ። ተውላጠ ስም ማለት ስምን የሚለውጡ ወይም በስም ቦታ የሚገቡ ማለት ነው። በቅድሙ ምሳሌ መሰረት ከበደ መጣ የሚለውን በማን መተካት እንችላለን ማለት ነው? በማን ይተካል? በእሱ። እሱ በግዕዝ ምንድን ነው? ውእቱ እንላለን። ስለዚህ ውእቱ መጻ እንላለን። ከበደ መጻ ማለትም እንችላለን። ስለዚህ አንደኛው ጥቅማቸው ተውላጠ ስም፣ ስምን መተካት ማለት ነው። በጣም ጥሩ። ሌላኛው ጥቅማቸው ምንድን ነው? ነባር አንቀጽ መሆን። ነባር አንቀጽ መሆን፣ ነባር አንቀጽ ወይም የመሆን አንቀጽ እንደማለት ነው። በአማርኛ ለምሳሌ ነው፣ ነበር እንላለን አይደለ? ስለዚህ በግዕዝም እነዚህ ለመግለጽ መራህያንን እንጠቀማለን ማለት ነው። ለምሳሌ ከበደ ወአበበ። በደንብ እየሰማችሁኝ፣ እቺን ወን ቁጥር ላይ ስንማር ታስታውሳላችሁ አይደለ? እና እንደማለት ነው። ስለዚህ ከበደ ወአበበ አሃዱ ውእቶሙ። ከበደ ወአበበ አሃዱ ውእቶሙ። ከበደና አበበ አንድ ናቸው። ከበደና አበበ አንድ ናቸው፣ ወይም ደግሞ በቃ ባህሪያቸው አንድ ነው፣ ይመሳሰላሉ ለማለት ከፈለግን ከበደ ወአበበ አሃዱ ውእቶሙ እንላለን ማለት ነው። ውእቶሙ ማለት ናቸው ይሆናል ማለት ነው። በዚህ ምሳሌ መሰረት ግልጽ ነው። ናቸው። ስለዚህ ናቸው የመሆን አንቀጽ ይሆናሉ ማለት ነው። የመሆን አንቀጽ። ጥሩ። መራህያን ሌላም አገልግሎት አላቸው። ማሰሪያ አንቀጽ ይሆናሉ። ማሰሪያ አንቀጽ ማለት በአረፍተ ነገር መጨረሻ በመግባት አረፍተ ነገሩን ምን ማድረግ ማለት ነው? ማሰር እንደማለት ነው። ማሰር። ለምሳሌ በቀደሙ ምሳሌ ከበደ ወአበበ አሃዱ ውእቶሙ ስንል ውእቶሙ የገባው ምን ላይ ነው? መጨረሻ ላይ ነው። መጨረሻ ላይ ግሶች ማሰሪያ አንቀጽ ሲሆኑ ምን ላይ ነው የሚገቡት ማለት? መጨረሻ ላይ ነው አይደለ የሚገቡት። ስለዚህ እንደ ማሰሪያ አንቀጽ እንጠቀምባቸዋለን ማለት ነው። ይህንና የመሳሰሉ ሌሎች ጥቅሞች አሏቸው፣ ወደፊት እንመለከታለን ማለት ነው። ግልጽ ነው። በጣም ጥሩ። ስለዚህ በዛሬው ትምህርታችን መራህያን ምንድናቸው?
በአማርኛ የሚገኙ ተውላጠ ስሞች እነማን ናቸው? በእንግሊዝኛ የሚገኙት እንደዚሁም በግዕዝ የሚገኙት እነማን ናቸው ብለን ተነጋግረናል። እስኪ አሁን እነዚህን መራህያን በጾታ ብንከፋፍላቸው እንዴት ሊሆኑ ይችላሉ? በጾታ ስላችሁ ለምሳሌ እሷ መጣች ካልኩኝ ስለማን እንደማወራ ወይም ደግሞ ስለ የትኛው ጾታ እንደማወራ ግልጽ ነው። እሷ ካልኩኝ ለማን ነው? ለሴት ነው። እሱ መጣ ካልኩኝ ለወንድ ነው አይደለ? ጥሩ። እነሱ መጡ ካልኩኝስ ለማን ነው? በአማርኛ እነሱ መጡ ካልኩኝ ወይ ሁሉም ሴቶች ሊሆኑ ይችላሉ፣ ሁሉም ወንዶች ሊሆኑ ይችላሉ፣ ወይም ደግሞ ወንድና ሴት ተቀላቅለውም ሊሆን ይችላል አይደለ? በአማርኛ ወይም ደግሞ በእንግሊዘኛ they came ካልኩኝ እነሱ መጡ ነው ማለት ነው። they ሪፈር የሚያደርግልኝ ወይም ደግሞ የሚያሳየኝ ብዛታቸውን ነው እንጂ ወንድ ይሁኑ ሴት የሚገልጽልኝ ነገር የለም። ጥሩ። በግዕዝ ግን ሁሉም ሴቶች ከሆኑ የመጡት ምን ልል እችላለሁ? ትሞክራላችሁ? እነሱ ብያለሁ አይደለ? እነሱ። ታዲያ እነሱ በግዕዝ ምንድን ነው አልኩኝ? ውእቶሙ እና ውእቶን ብያለሁ። ጥያቄ ለሴቶች ነው አይደለ? ስለዚህ ለውእቶሙና ለውእቶን ከሁለቱ ማን ነው ለሴቶች የሚሆነው? ውእቶን አይደለ? ጥሩ። ስለዚህ ውእቶን እላለሁ ማለት ነው። ውእቶን መጻ እላለሁ ማለት ነው። እነሱ መጡ ማለት ነው። ውእቶን ካልኩኝ እያወራው ያለሁት ስለማን ነው ማለት ነው? ስለ ሴቶች መሆኑ ይታወቃል። ስለዚህ እነዚህን 10ን መራህያን በጾታ እንከፋፍላቸው። ጥሩ። ከሶስተኛ መደብ እንጀምራለን። ውእቱ ካልን ምንድነው? ወንድ። ውእቶሙ ካልኩኝ አሁንም ለወንዶች ብዙ። ጥሩ። ሁለተኛ መደብ ጋር እንሂድ። አንተ ካልኩኝ ለወንድ ወንድ። አንተሙ ካልኩኝ እናንተ ለወንዶች። ጥሩ። አንደኛ መደብ ላይ እስቲ እንሂድ። አነና ንህነ ጾታ ይለያሉ? አይለዩም አይደለ? ስለዚህ አነና ንህነን ጾታ አንሰጣቸው ማለት ነው። በወንድ አንቀጽ የምንጠራቸው እነማንን ነው ማለት ነው? ከሶስተኛ መደብ ውእቱና ውእቶሙ፣ ከሁለተኛ መደብ አንተና አንትሙ። ስለዚህ እነዚህ አራቱ ተባዕታይ ወይም የወንድ አንቀጽ ናቸው። ጥሩ። ከሶስተኛና ከሁለተኛ መደብ የቀሩት አራቱ ደግሞ የሴቶች ወይም አንስታይ ጾታ ናቸው። ከሶስተኛ መደብ የእቲ እሷ እና ውእቶን እነሱ ለሴቶች። ከሁለተኛ መደብ አንቲ እና አንትን አይደለ? ስለዚህ እነዚህ አራቱ የአንስታይ ጾታ ናቸው ማለት ነው። ሁለቱ ደግሞ ጾታ አይለዩም። አንድ ሰው እኛ መጣን ካለ እኛ ወንዶች ሊሆኑ ይችላሉ፣ ጾቶች ሊሆኑ ይችላሉ። እኔም ካለ ሰውየውን እያየ ነው ካልሆነ በስተቀር እኔ ሲል እኔ የሚለው ነገር በራሱ ጾታን አይለይም ማለት ነው። ስለዚህ ሁለቱ ጾታ አይለዩም። አራቱ ተባዕታይ፣ አራቱ አንስታይ ጾታ ናቸው። ቆንጆ። በመደብስ ስንከፋፍላቸው በመደብ ቀላል ነው፣ ምክንያቱም እስካሁን ስናገር ስለነበረ ማለት ነው። ውእቱ፣ ውእቶሙ፣ የእቲ፣ ውእቶን እነዚህ ስንተኛ መደብ ናቸው? ሶስተኛ መደብ ናቸው። ሶስተኛ መደብ ለምንድን ያልነው? ምክንያቱም ራቅ ብለን ስለምናወራ። የመጀመሪያ መደብ ራስ ነው፣ ስለ ራስ ማውራት። ሁለተኛ መደብ ከሁለተኛ አካል ጋር መነጋገር ነው። ሶስተኛ መደብ ግን ከናንተ ውጪ የሆነ ሰው ጋር መነጋገር ማለት ነው። ስለዚህ እነዚህ አራቱ ሶስተኛ መደብ ናቸው። ሁለተኛ መደብ የምንላቸው አንተ፣ አንቲ፣ አንትሙ፣ አንትን እነዚህ ሁለተኛ መደብ ናቸው። ጥሩ። አንደኛ መደብ ደግሞ አነ እና ንህነ። በጣም አሪፍ። እስኪ አሁን ደግሞ
በርቀት እንመድባቸው። በጣም ቀላል። ከሶስቱ መደቦች በጣም ሩቅ የትኛው ነው? ሶስተኛው መደብ አይደለ? ሶስተኛው መደብ እሱ፣ እሷ፣ ውእቱ፣ የእቲ ስል እነሱ ስንል ውእቶሙ፣ ውእቶን ስል እነሱ ስል ምን እያልኩ ነው ማለት ነው? ራቅ ያሉ ናቸው ማለት ነው። ስለዚህ ሶስተኛ መደብ በጣም ምንድነው? ሩቅ ነው። ሁለተኛ መደብ አንተ፣ አንቲ፣ አንትሙ፣ አንተን ስል ምንድነው? መካከለኛ ነው አይደለ? ለምሳሌ እኔ ይሄንን ቪዲዮ ከሚከታተለው ሰው ጋር የማደርገው ምልልስ ምን አይነት ነው? ሁለተኛ መደብ ነው። እኔ ያለው አንተ፣ አንቺ፣ እናንተ እያልኩኝ ነው የምናገረው አይደለ? ስለዚህ ይሄ ሁለተኛ መደብ ነው ማለት ነው። ስለዚህ አንተ፣ አንቲ፣ አንትሙ፣ አንተን እነዚህ ሁለተኛ መደብ ናቸው ማለት ነው። አንደኛ መደብ ላይ ያሉት አነ እና ንህነ ደግሞ ምንድን ናቸው ማለት ነው? ቅርብ ይባላሉ። ሁለተኛ መደቦች መካከለኛ ናቸው። አንደኛ መደቦች ደግሞ ምን ይባላሉ? ቅርብ። አነና ንህነ ስል እኔና እኛ። ስለዚህ ለራስ በጣም የቀረቡ ማለት ነው። ስለዚህ በርቀታቸው ስንመደባቸው ሶስተኛ ምድቦች ወይም ደግሞ ሶስተኛ መደቦች ሩቅ፣ ሁለተኛ መደብ መካከለኛ፣ አንደኛ መደብ ደግሞ ምን ይሆናል ማለት ነው? ቅርብ ይባላሉ ማለት ነው። ግልጽ ነው? በጣም ጥሩ። በእንደዚህ አይነት መልኩ እነዚህን አስሩን መራህያን መከፋፈል እንችላለን። በቁጥርስ? በቁጥር ማለት በእንግሊዘኛ ሲንጉለር ኤንድ ፕሉራል የምንለው ከነዚህ ውስጥ ብዙና ነጠላ ቁጥር የትኛው ነው? እስቲ ከሶስተኛ መደብ የትኛው ይመስላችኋል? ነጠላ ቁጥር። ውእቱ ካልኩኝ እሱ ነው። ስንት ሰው ማለት ነው? አንድ ሰው። የእቲ ካልኩኝ እሷ ማለት ነው። ስንት ሰው? አንድ ሰው። ስለዚህ ውእቱ እና የእቲ ምንድናቸው ማለት ነው? ነጠላ ቁጥር። በጣም ጥሩ። ሁለተኛ መደብ ጋር ስንመጣ አንተ፣ አንተ ማለት ነው አንድ ሰው። አንቲ፣ አንቺ ማለት ነው አንድ ሰው። ስለዚህ አንተና አንቲ ምንድናቸው ማለት ነው? ነጠላ ቁጥር። አንደኛ መደብ ጋር እንምጣ። አነና ንህነ። አነ ስል እኔ፣ እኔ ስንት ሰው ነኝ? አንድ ሰው። ስለዚህ አነ ምንድነው ማለት ነው? ነጠላ ቁጥር። እንመለስ ሶስተኛ ምድብ ጋር። አንትሙ ስል፣ አንትሙ ስል ሶስተኛ መደብ ነው አይደለ? አይደለም። በትክክል እየሰማችሁኝ ነው አይደለ? ምንድነው ያልኩት? አንትሙ ነው ያልኩት። አንትሙ ስንተኛ መደብ ነው? ሁለተኛ መደብ ነው። የግዕዝ ቋንቋ ከሚያስፈልጉት መሰረታዊ ነገሮች አንዱ ባለፈው ስንነጋገር ምንድነው ብያችኋለሁ? ማዳመጥ አይደለ? ስለዚህ አንትሙ ሶስተኛ መደብ ሳይሆን ስንተኛ መደብ ነው? ሁለተኛ መደብ ነው። በጣም ጥሩ። ስለዚህ ከሁለተኛ መደብ አንትሙ እናንተ ለወንዶችና አንተን እናንተ ለሴቶች ምንድነው ማለት ነው? ብዙ ቁጥር። እናንተ ስል ለወንዶችም ለሴቶችም ብዙ ቁጥር ነው። በጣም ጥሩ። ሶስተኛ መደብ ጋር እንሂድ። ሶስተኛ መደብ ጋር እንሂድ። ውእቶሙ ስል እነሱ፣ ውእቶን እነሱ ለሴቶች። ስለዚህ ሁለቱ ምንድናቸው ማለት ነው? ብዙ ቁጥሮች ናቸው። ወደ አንደኛ መደብ ጋር እንሄዳለን። አነ ስል እኔ ነኝ። ንሕነ ስል ደግሞ ብዙ፣ እኛ ስል ብዙዎች ነን አይደለ? ስለዚህ ንሕነ ብዙ ቁጥር ነው ማለት ነው። ስለዚህ በዚህ መሰረት መራህያንን መከፋፈል እንችላለን ማለት ነው። በዛሬው ትምህርታችን የመራህያንን ምንነት፣ መራህያን ስንት ናቸው የሚሉትን ነገሮች ተመልክተናል። መራህያንን በተለያየ መንገድ ከፋፍለናቸዋል። እነዚህ ነገሮች ተመልክተናል። በመጨረሻም ጥያቄ እጠይቃችኋለሁ። እስኪ በሚከተሉት አረፍተ ነገሮች፣ የግዕዝ አረፍተ ነገሮች በነገራችን ላይ ትርጉማቸው ከስር ተቀምጦላችኋል፣ ቀለል እንዲላችሁ ማለት ነው። ስለዚህ በሚከተሉት አረፍተ ነገሮች ውስጥ የምናገኛቸው መራህያን እነማን ናቸው? በሚከተሉት አረፍተ ነገሮች የምናገኛቸው መራህያን እነማን ናቸው? ሁለተኛ ጥያቄ
በአረፍተ ነገር ውስጥ የሚገኙት መራህያን ትርጉማቸው ምንድን ነው? የመራህያኑ ትርጉም ምንድን ነው? እነዚህን ጥያቄዎች በአስተያየት መስጫው ስር ታስቀምጡልናላችሁ ማለት ነው። የቤት ስራ መስራት ግዴታ ነው፣ ምክንያቱም ትምህርት ስለሆነ። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። በቀጣይ በመራህያን ትምህርት ክፍል 2 እንገናኛለን ማለት ነው። እስከዛው ድረስ ሰላም ቆዩ።